ንብ አይን የላት እኔ የለሁበትም እዚህ ላይ እጄ የለበትም ጌቺ አንድሽ አቤት ኧረ ባንክ ምኑን ነው የምትወጣው ፍቅር ባንክ አይደለሽም ጥያቄ ነው ተመልሶ ቲጂ ሽምብራ አሳ ለመስራት ስንት አሳዎች መጠቀም ያስፈልገናል? 3 ልግረፍሽ ከቁንዶ በርበሬ ስንት ኪሎ በርበሬ ይገኛል? በአዲስ አበባ ውስጥ 2 ያጉቴ አሁን በጣም እያማረ ሶስለስ ለምን እንደሚረሱ ግርም ይለኛል። እኔ ሴቶቹ ባላቸውን ማነው ወንዶቹ ውስጥ ይሄ ነገር በጣም መጣራት ያለበት ነገር ነው። ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር አብረን እንክረም አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ከጀርባዬ ከኛ ጋር አብረው ለመዋል ለማሸነፍ ለመሸለም የተዘጋጁ ወንድም እህቶች አሉ። እነማን ናቸው? ከነሱ ጋር እንቆያለን። አብረን እንቆይ። መልካም ጊዜ። ትዕግስት ታከለ ሰራተኛ፣ ቢኒያም ጥላውን ሰራተኛ፣ አንዱ ዓለም ተሰማ ሰራተኛ፣ ጌታቸው ደመቀ ሰራተኛ፣ መምህር ገብረ ስላሴ ተፈራ የቤተ ክርስቲያን አገልጋይ፣ ፍቅር ተከፈለኝ የመንግስት ሰራተኛ፣ ትዕግስት ግርማ ሰራተኛ። እሺ ቲጂ ሚሚ ቢኒ አንድሽ ጌች ገብሬ ፍቅርና ቲጂ እንኳን በሰላም ወደ አባይ ቲቪ መጣችሁ። ይህ ያላችሁበት የማን ይቀነስ የጨዋታ ወይም የጠቅላላ እውቀት ውድድር ነው። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት በመጀመሪያው ዙር 5 ዙሮች አሉት። 6ኛው ዙር ያጠራቀማችሁትን ብር የምትሸል 2 ሰዎች ቀርተው ለአሸናፊነት የሚወዳደሩበት ነው። ዛሬ በአዲስ ፕላትፎርም እንመጣለን። ቀሪዎቹ 2 ሰዎች የሚቀሩት ከእናንተ ውስጥ መጨረሻ የሚቀሩት 2 ሰዎች አንዳንድ ጥያቄ የስልክ ጥያቄ እንሰጣቸዋለን። ተግባብተናል። የስልክ ጥያቄ እንሰጣቸዋለን። ስልክ ይዛሉ፣ ወዳጃቸው ጋር ይደውላሉ። አንድ ጥያቄ ያ ወዳጃቸው ከመለሰላቸው 500 ብር የተጠራቀመው ብር ላይ ይጨመርላቸዋል። ካልመለሰላቸው ግን 500 ብር ይቀንስባቸዋል። ይሄን ለምን ሁለታችሁ የምትቀሩ የመጨረሻዎቹ ይሄን በጭንቅላታችሁ ያዙ። ማን እንደሚቀር ስለማላቅ ነው። ውድድራችን ምንጊዜም ከአንድ ቁጥር ነው የምንጀምረው። አንድ ቁጥር ላይ ያለችው ቲጂ ናት። ቲጂን ጥያቄ ጠይቀን አንድ ጥያቄ ከመለሰች አንዱ ጥያቄ 200 ብር ያሸልማል። ግን የ200 ብር ወደ ባንካችሁ ገቢ የሚሆነው ከጎን ያለው ቢኒ ምን ካለ ነው? ባንክ ካለ። የቲጂ መመለስ ብቻ ሳይሆን ቢኒም ባንክ ማለት ለ200 ብሩ አስተዋጽኦ አለው ማለት ነው። ይሄ ለሁላችሁም ይሰራል። ለቲጂ ቢኒ ማለት አለበት። ለቢኒ አንድሽ፣ ለአንድሽ ጌሽ፣ ለጌሽ ገብሬ፣ ለገብሬ ፍቅር፣ ለፍቅር ቲጂ፣ ለቲጂ ራሷ ቲጂ። ባንክ ማለት ግዴታ ባንክ እንዳይረሳ። ብዙ ጊዜ የሚረሱት ተወዳዳሪዎች ባንክ የምትለዋል ነው። ባንክ እንዳይረሳ። ያልገባችሁ ጥያቄ ካለ ይለፈኝ በሉ። እዚህ የጀመርኩት ጥያቄ እዚህ ድረስ ይመጣል። ስለዚህ አንዱ ጥያቄ ስጠይቅ እናንተ ተዘጋጅታችሁ መጠበቅ። ለቲጂ ዘሎ ገብሬ ባንክ ማለት አይቻልም። ከጎኗ ያለው ሰው ብቻ ያስቀጣል። ቢጫ አለ፣ ቀይ አለ፣ ካልቸው ብቻ ነው የሌለው እዚህ። ዝግጁ ናችሁ? እሺ የምስል ጥያቄዎች አሉ። የቪዲዮ ጥያቄዎች ስንጠይቃችሁ ስክሪን ላይ ባለው ስክሪኑ እየተመለከታችሁ መልስ ትመልሳላችሁ። 2 ደቂቃ ከ30 ሰከንድ በመጀመሪያው ዙር። አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል። በመሃል ስለ ራሳችን እናወራለን። መልካም ጊዜ ይሁን። እሺ ልጀምር ነው። ዝግጁ ነሽ ቲጂ? አዎ። እርግጠኛ ነሽ? እርግጠኛ። እስኪ አንዴ ሳቂ። አሁን ዝግጁ ነሽ? ቲጂ በአፍሪካ ውስጥ ትልቁ ደሴት ማን ይባላል ወይም ማን ትባላለች? ትልቁ ደሴት አፍሪካ ውስጥ ደሴት ነው ያልኩት። ትልቁ ሀገር አላልኩም። ደሴት ሀገርም ናት። ካልገባሽ ይለፈኝ በይ። ራስ ደሴት እሺ ይለፍ። አንተናሪቮ አይደለም፣ ማዳጋስካር ናት። ትክክል ተመልሰሃል። ባንክ ብሏል። ጌች ባንክ በላ ብሏል። ቆየ ካለ እኮ ጌች። በሰሜን አሜሪካ ውስጥ ስንት አህጉሮች ይገኛሉ? ሰሜን አሜሪካ በሰሜን አሜሪካ ውስጥ ስንት አህጉሮች ይገኛሉ? ሰሜን አሜሪካ ራሱ ሰሜን ተመልሷል። ባንክ ገብሬ። እሺ ገብሬ፣ የአፄ ዮሐንስ የፈረስ ስም ማን ይባል ነበረ?
አባ ኮስተር አባ ኮስተር አይደለም። ካሳ አባ ካሳም አይደለም። የፈረስ ስማቸው አባ ታጠቅ ካሳ ታጠቅ ያጼ ዮሐንስ ነው ያልኩት። እሱ ያጼ ቴዎድሮስ ያጼ ዮሐንስ ገቻ አንተ ምን እኮ ገብርኤል ይለፈኝ አንተም ይለፈኝ። እሺ አልፎቻል። አባ በዝብዝ ነበር የሚባለው። አባ በዝብዝ ፍቅር አንቺ ጋር ነኝ። ፍቅር ባንክ አይደለሽም። ጥያቄ ነው። ፍቅር ይህ በስክሪን ወይም በፎቶ የምትመለከቱት በስፋት የሚታወቅበት ሙያው ምንድን ነው? አሁን የምትመለከቱት ሰው በስፋት የሚታወቅበት ሙያው ፊልም ተዋናይ አርቲስት ነው። ቴዲ እንግዳ ሰው ሀብቴ ባንክ ብላለች። ቲጂ አቤት። ላሚን ያማል በአሁኑ ሰዓት የሚጫወትበት የእግር ኳስ ክለብ ማን ይባላል? ማን? ላሚን ያማል በአሁኑ ሰዓት የሚጫወትበት የእግር ኳስ ክለብ ማን ይባላል? አርሰናል። አርሰናል አይደለም። ማንቸስተር ሲቲ አይደለም። ባርሴሎና ነው። በትክክል ተመልሰዋል። አለ አለው። እሺ አንድሽ አቤት። ኧረ ባንክ ምኑ ነው የምትወጣው? አንድሽ የመርበብት መጽሐፍ ልቦለድ ደራሲ ስሙ ማን ይባላል? መርበብት ሀብታሙ አበበ አይደለም። አዲስ አለማየሁ አይደሉም። አፈወርቅ ተክሌ አለማየሁ ዋሴ አለማየሁ ዶክተር አለማየሁ ዋሴ ባንክ ብላለች። ስም ሲጠራ ከነ ማንጠልጠያው ክብር ዝም ብሎ እኮ አይደለም ለሰው ልጅ ማዕረግ የሚሰጠው አይደለ? ስለዚህ ከነ ማዕረጉ ነው የሰው ልጅ መጠራት ያለበት። ዶክተር አለማየሁ ዋሴ እሸቴ ናቸው። ቲጂ ሽምብራ አሳ ለመስራት ስንት አሳዎች መጠቀም ያስፈልገናል? ቁጥር የለውም። አሳ አይደለም የምንጠቀመው የሽምብራ ዱቄት ነው። ባንክ ልግረፍሽ። ሰዓታችሁ አልቋል። ፍጥነት ያስፈልጋችኋል። አያችሁ፣ ፍጥነት ያስፈልጋል። አሪፍ ነው አካሄዳችሁ። አሁን የመጀመሪያው ዙር ላይ አሪፍ አካሄድ ነው፣ ግን እየለመዳችሁ ስትመጡ ፍጥነት ትጨምራላችሁ። የመጀመሪያው ዙር እዚህ ጋር ተጠናቋል። አሁን ወደ ሁለተኛው ዙር ውድድራችን ልንሻገር ነው። በዚህ ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ከመሻገራችን በፊት አንድ ሰው ከእናንተ ውስጥ የግድ እንቀንሳለን። የዚህ ዙር ጠንካራ መላሽ ፍቅር ነበረች። ፍቅርን መቀነስ አይቻልም። ተግባብተናል። ቁጥር ስቀንሱ 6 ቁጥርን መቀነስ አይቻልም ማለት ነው ባጭሩ። ፍቅር ግን የፈለግሽውን ቁጥር የመቀነስ ሙሉ ስልጣን ተሰጥቶሻል። በዚህ በአንደኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር ወደ ባንካችሁ ገቢ። ማን ይቀነስ? ቁጥር አዘጋጁልን። መተያየት አይቻልም። አውጡ ስላችሁ እኩል ነው የምታውጡት። እሺ አንዱ አውጡት አንዱ አይቶ ምናምን አይቻልም። ተግባብተናል። መተያየት አይቻልም። ጌጅ አንዱ ከፍ አንዱ ዝቅ ማድረግ አይችልም። አውጡ ሱል እኩል ነው የምታውጡት። ፊታችሁን እንዳይሸፍነው ስታውጡ 1 2 3 ጉድ ፈልቷል። አንድ ቁጥር በአብላጫ 3 ለ4 የመጀመሪያው ተቀናሽ ቲጂ ሚሚ አንድ ቁጥር ላይ ትገኛለች። ስለመጣሽ ከልብ እናመሰግናለን። ቲጂ ማናት? ራስሽን እስኪ አስተዋውቂ በደንብ ሙያሽን፣ የመጣሽበትን ማመስገን የምትፈልጊው አካል ካለም ሙሉ ድሉ ልስጥሽ። በዚሁ ትዕግስት ታከለ የመጣሁት ከቦሌ አራብሳ ቅዱስ ቂርቆስ ቤተክርስቲያን የማህበረ ቂርቆስ አባል ነኝ። ማህበረ ቅዱስ ቂርቆስ አባል ነኝ። በስራዬ የመንግስት ሰራተኛ ነኝ። የት? በውሃና ኤነርጂ ሚኒስቴር። እሺ፣ እንኳን ደህና መጣሽ። ውሃና ኤነርጂ ሚኒስቴር ውስጥ ውሃ እንዴት ነው? ደህና ነው አትይኝም? አለን ያቲማ አባይን ገድበንላቸዋል። በእኛ ስር ነው። እኔ ኤሌክትሪክ መቻልኩኝ። እሱ የሚመለከተው ኤሌክትሪክ ነው አይደለ? የአባይ ግድብ እኔ ውሃና ኢነርጂ ብለሻል። ውሃ
ውሃ ብዙ ቦታ እየጠፋ ተቸግሯል። እውነት ለመናገር አይደለ ብዙ ቦታ ይቆራረጣል ውሃና ምናልባት ታውቂው ነገር እዛ እንደ መስራትሽ የምታውቂው ነገር ካለ ብዬ እኔ የውሃ ባለሙያ አይደለሁም። ኦኬ ያው እዛ ላይ ብዙ ፕሮጀክቶች እየተሰሩ ነው ያሉት። በቅርቡ እንዲህ አይነት ችግሮች ሊፈቱ ይችላሉ። በጣም አሪፍ። ሌላ የምትነግሪኝ ነገር ካለ ተጨማሪ ማመስገን የምትፈልጊው አካል ካለ? ማመስገን የምፈልገው ለዚህ ያላበቃኝ ያው እግዚአብሔር ከእናቱ ከቅድስት ድንግል ማርያም ስሙ ክብር ይመስገን። በመቀጠልም ለእናትና ለአባቴ ታከለ፣ ለጥሩነሽ፣ ለባለቤቴ ለውዱ ባለቤቴ በረከት፣ ለልጆቼ በአምላክ በረከትና የማርያም በረከት ከልብ ይወዳቸዋለሁ። አመሰግናለሁ። የምትይው ነገር አለ? ማስተላለፍ የምትፈልጊው መልእክት? ምንም የለም? አባረሩሽ እኮ ቅሬታሽን አገልጭም። ቅሬታ እንኳን የለኝም። በመጀመሪያ ያው የመፍራት እንትን አልነበረኝም። መድረክ ላይ ስወጥ ፍርሃት ይዞኛል። ስላልመለስኩም ተገቢ ነው ብዬ ቅጣት ይገባኛል ብላለች። ሁሉ በክብር ሸኞልኝ። ተገቢውን እቺ ነገር ትጠቅምሻለች የሆነ ቀን። እሺ ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ሰዓታችን ያለቀው ቲጂ መልሳ ቲጂ ባንክ ብላ ነበር። ቲጂ ደግሞ ተቀናሽ ተደርጋለች በእናንተ አማካኝነት። እኔ የለሁበትም። ስለዚህ ቢኒ ካንተ ነው የምጀምረው። 10 ሰከንድ አብሮ ከቲጂ ጋር ተቀናሽ ተደርጓል። አሁን ያላችሁ 2 ደቂቃ ከ20 ሰከንድ ነው። ዝግጁ ነህ? ዝግጁ። እሺ ቢኒ፣ ንብ ስንት አይኖች አሏት? ንብ አይን የላት። አቤት 2 አይደለም። ብዙ ነው መቆጠር አይችልም። ይችላል እንዴ? 5 ነው። በትክክል ተመልሷል። ፍቅር የቴሌኮም አገልግሎት ወደ ሀገራችን ያስገቡ መሪ ማን ናቸው? የስልክ አገልግሎት ማለት ነው። የስልክ አገልግሎት አጼ ምኒልክ ናቸው። ባንክ ተመልሷል። ቲጂ ባንክ ብላለች። ቲጂ፣ ይህ በቪዲዮ ላይ የምትመለከቱው የሙዚቃ ክሊፕ ርዕሱ ምን ይባላል? ርዕሱን ነው የምትነግሪኝ። ይለፈኝ ሺ80 በትክክል ተመልሷል። ባንክ ብሏል። አንድሽ ፍቅር እረፊ። አባርሻለሁ። አርፈሽ ወረፋሽን ጠብቂ። አንድሽ ከቁንዶ በርበሬ ስንት ኪሎ በርበሬ ይገኛል? ምንም አይገኝ። ለምን? ቁንዶ በርበሬ ቅመም ነው እንጂ በርበሬ አይደለም። ተመልሷል። ባንክ ቁንዶ በርበሬ ቅመምና በርበሬ አይደለም። ጌች ባንክ ብሏል። ጌቾ። ኖሊውድ የሚባለው የፊልም ኢንዱስትሪ የት ሀገር ይገኛል? ሆሊውድ አላልኩም። ኖሊውድ ደቡብ አፍሪካ አይደለም። ሰሜን አሜሪካ ሰሜን አሜሪካ አይደለም። ህንድ አይደለም። የለም። ናይጄሪያ ነው። በትክክል ተመልሷል። ባንክ ብሏል። አንድሽ ሶማሊያ ወይም ሶማሊያ ምስራቅ አፍሪካዊት ሀገር ከተባለች ጅቡቲ ማን ትባላለች ወይም ምን ትባላለች? የት ትመደባለች? የአፍሪካ ቀንድ ሀገር ናች። የምትመደበው በኤምሬት ግሩፕ። ምስራቅ አፍሪካ ናት። ተመልሷል። ጅቡቲ ራሷ ምስራቅ አፍሪካ ናት። ባንክ አይባልም፣ ጸጥ ነው የሚባለው። በቃ ከመለሱ ጸጥ፣ ራሳቸው ባንክ ይበሉ። ጋሽ ክብሬ፣ ጁቬንቱስ የት ሀገር የሚገኝ የእግር ኳስ ክለብ ነው? ጁቬንቱስ ጣሊያን ነው። በትክክል ተመልሷል። ፍቅር ባንክ ብላለች። ፍቅር፣ በኢትዮጵያና ኬንያ ድንበር የሚገኘው ሐይቅ ማን ተብሎ ይጠራል? ኢትዮጵያና ኬንያ ድንበር ላይ የሚገኘው ሐይቅ ይለፈኝ። የለም። ይለፈኝ። የጨው ባህር ሩድር ኢትዮጵያና ኬንያ ድንበር መሀል ላይ ነው ያለው። ይለፈኝ። ሞምባሳ ሐይቅ አይደለም። የቱርካና ሐይቅ ነው የሚባለው። የቱርካና ሐይቅ ነው የሚባለው። ቲጂ፣ አንቺ ጋር ነኝ። ቲጂ፣ አቤት። ክላርኔት ምን አይነት የሙዚቃ መሳሪያ ነው? ክላርኔት ይለፈኝ። የትንፋሽ ምን አይነት የትንፋሽ? በትክክል ተመልሷል። የትንፋሽ ነው። ዘመናዊ የትንፋሽ ሙዚቃ መሳሪያ ነው። ሙሉ ነጥብ ሰጣለሁ። አንድሽ ባንክ ብሏል። ሰዓታችሁ አልቋል። ሁለተኛው ዙር ተጠናቋል።
አሁን ወደ ሶስተኛው ዙር ውድድራችን ልንሸጋገር ነው። በዚህ በሁለተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቅድሙ 1200 ብር ጋር 2800 ብር ወደ ባንካችሁ ገቢ ሆኖላችኋል። 2800 ብር ወደ ባንካችሁ ገቢ ሆኗል። የዚህ ዙር ጠንካራ ምላሽ ቢኒ ነበረ። ይህ ማለት ቢኒን መቀነስ ከነጥበብ ልብሱ አይቻልም። ቢኒ ከነጥበብ ልብሱ እሱ ይቆያል ከኛ ጋር። ቢኒ ዝግጁ ነህ ለመቆየት? ዝግጁ። ማን ይቀነስ? ቁጥር አዘጋጁልኝ። የፈለከውን ሰው የመቀነስ ሙሉ ስልጣን አለ ቢኒ። ጋሽ ገብሬ አቤት። ሰላም ነው? አንድ ሁለት ጌች ልትሮጥ ነው እንዴ? እንዲህ ብለን የተዘጋጀው። አንድ ሁለት ሶስት አውጡት። 5 5 5 እኔ ግን ሰላም ነው ወይ ነው ያልኳቸው ጋሽ ገብሬን። እኔ ቀንሷቸው መች ወጣኝ። ለማንኛውም የዛሬው የሁለተኛው ዙር ውድድር ተቀናሽ ጋሽ ገብሬ ሆነዋል። ጋሽ ገብሬ ስለመጡ ከልብ እናመሰግናለን። ፈገግታዎት በጣም ነው ደስ የሚለው። ፍንክንክ ያደርጋል ፈገግታዎት ራሱ። እውነት ለመናገር እባክዎት ጋሽ ገብሬ ማን ናቸው? እስኪ እንተዋወቅ። እኔ መምህር ገብረስላሴ ይባላለሁ። በቂርቆስ መምህር ገብረስላሴ። መምህር? የምን መምህር ማለት? የቤተ ክርስቲያን። አረ የስብከት ወንጌል። ያው ጥሩ መግጥ። እስኪ መምህር ገብረስላሴ ይባላለሁ። በቦሌ አራብሳ መካነ ሰማዕት ቅዱስ ቂርቆስ ቤተ ክርስቲያን አገልጋይ ነኝ። እዚህ ነው የመጣሁት። መካነ ሰማዕት ቅዱስ ቂርቆስ ከተገደገመ ወይም ቤተክርስቲያኑ ከተገደመ ረጅም ጊዜ ሆኖታል? 10 ዓመት። ለምን መሰላችሁ? እኔ አዲስ አበባ ላይ የቂርቆስ ቤተክርስቲያን አንድ ነበር ማውቀውና አሁን ሁለተኛ ሆኖብኛል ለራሴ። ብዙም አያውቅም እውነት ለመናገር አይደል? አንድ ነው የሰማዕቱ ቂርቆስ የሚታወቀውና እዚሁ መሀል ከተማ ላይ ያለው አሁን አዲስ ሆኖብኛል ለራሴ። ልክ ነው። እንኳን ደህና መጣችሁ። እንዴት ነው ወንጌል ስብከት? አሪፍ ነው። አሪፍ ነው ብቻ ብላችሁማ አትዘጉብን። ጥሩ ነው። ወንጌልን በማዳረስ ሂደቱ ላይ እንዴት ነው? እየበረታችሁ ነው ወይ? ምን እየሰራችሁ ነው? ምን አዲስ ነገር አለ ለማለት ፈልጌ። ጥሩ ነው። ይሄ ማህበርም የዚያ የወንጌል ፍሬ ስለሆነ ሁላችሁም ከዛው ከቤተክርስቲያን የመጣችሁት የቤተክርስቲያን ፍሬዎች ናችሁ። በጣም አሪፍ። የማህበር አባላት ስለሆንን ይህም የወንጌል ፍሬ ነው። ይህ ማህበሩም ትልቅ ማህበር ነው። በእውነት ከሆነ ብዙ ምዕመናንን ሰብስቦ ያስተምራል። ጉዞም እየወሰደ ብዙዎችን ያስጎበኛል። ትልቅ ማህበር ነው እና በዚህ ስርማ ማህበረ ቂርቆስ ማህበረ ቅዱስ ቂርቆስ እዛው ቤተክርስቲያን ውስጥ ነው የተመሰረተው ነው? በግል በዛው ነው ቤተክርስቲያን የተመሰረተው። ቤተክርስቲያናቷ ነው የመሰረተችው? የምታስተዳድረው ቤተክርስቲያናቷ ተጠሪነቱ? የትምህርት ክፍሉም እኔ ነኝ ራሴ። ኧረ በጣም ደስ ይላል። የቀረ የምትሉ መናገር የሚፈልጉት ወይ ማመስገን የሚፈልጉት ነገር ወይ ማስተላለፍ የሚፈልጉት መልእክት ካለ ድሉ ልስጦት። እሺ፣ አመሰግናለሁ። በመጀመሪያ ላመሰግን የምፈልገው እግዚአብሔርን ነው። እግዚአብሔር የተመሰገነ ይሁን ከእናቱ ከቅድስት ድንግል ማርያም ጋራ። ሌላ ላመሰግን የምፈልገው አባይ ቲቪ ነው። በእውነት ጥሩ ሚዲያ ነው። ብዙ ነገር ያስተላልፋል። ብዙ የቤታችን ሆነን ብዙዎቻችን እንማርበታለን እና ትልቅ ሚዲያ ነው። በእውነት ለሚዲያውም እናመሰግናለን። ሌላው ይህን እድል የፈጠረችልን ሂሩት ጥላሁን ናት። እሷንም በእውነት እናመሰግናለን። የማህበራችንም አባል ናት። እዚሁ በእኛ ማህበር ውስጥ አባል ነች። ስለዚህ እሷንም እናመሰግናለን። ሌላው ቀረ ብዬ ማስተላለፍ የሚፈቀድልኝ ከሆነ እንዳልከው አንተ ቅድም ይህን ቤተክርስቲያን ሰው አያውቀውም። አራብሳ ራሱ እዛው አካባቢ ሆነው የሚገርማችሁ እዛው ስትወርዱ ቂርቆስ አደባባይ ተብሎ አደባባዩ በስሙ ነው የሚጠራው። አደባባዩ በስሙ ነው የሚጠራው፣ ግን ቤተክርስቲያኑን እዛው አራብሳ ያለው ሰው ራሱ አያውቀውምና እንደው በዚህ አጋጣሚ ለማስተላለፍ ብፈልግ ቂርቆስ አደባባይ ወርደው ባጃጅ ተራው ጋር ቤተክርስቲያኑ ይገኛል ማለት ነው። ስለዚህ ቤተክርስቲያኑን የአካባቢው ሰዎች እንዲያውቁት ስለምፈልግ ነው። ቂርቆስ አራብሳ፣ ቦሌ አራብሳ መካነ ሰማዕት ቅዱስ ቂርቆስ ከቂርቆስ አደባባይ ነው። ምኑ ጋር ነው ቂርቆስ አደባባይ የሚባለው? ከቦሌ አራብሳ ወዴት? ቦሌ አራብሳ መጨረሻው ላይ ስንወርድ
አደባባዩ የኮንዶሚኒየም ማለት ነው። አዎ የኮንዶሚኒየሙ መጨረሻ ላይ አደባባይ አለ፣ ትልቅ አደባባይ። እሱ አደባባዩ ቂርቆስ አደባባይ ተብሎ ነው የሚጠራው። ስለዚህ ቤተክርስቲያኑን አያውቁትም፣ ግን አደባባዩን ያውቁታል። ሰው የት ቦታ ይታወቃል። አደባባዩ በሱ ተሰይሞ ቤተክርስቲያኑን አያውቁትምና ስለዚህ የአካባቢው ሰው ቤተክርስቲያኑም እንዳለ እንዲያውቁልኝ። አደባባዩ ይርቃል ቤተክርስቲያኑ? ኧረ 1000 ሜትር እዚያው ነው፣ አጠገቡ ነው። 1 ኪሎ ሜትር ማለት ነው። በመኪና ነው በእግር? አይ በእግር ነው። አይ መንገዱ የሚያስገባው በእግር ነው በመኪና ነው ለማለት ነው። 1 ኪሎ ሜትር? አይ በመኪና ነው። አስፋልቱ መጨረሻ ነው፣ የመጨረሻው ላይ። ስለዚህ መኪናም በእግርም ያችን 1 ኪሎ ሜትር መግባት ይቻላል። በጣም አሪፍ። ስለዚህ የአካባቢው ሰው እንዲያውቁት እፈልጋለሁ። አመሰግናለሁ። በጣም እናመሰግናለን ከልብ። እባካችሁ በክብር ሸኙልኝ። እሺ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ሰዓታችን ያለቀው ቢኒ መልሶ 1000 ባንክ ብሎ ነው። ልክ ነኝ? ስለዚህ 1000 ካንተ ነው የምጀምረው። ዝግጁ ነህ? ዝግጁ። 1000 ይህ በፎቶ ላይ ወይም በምስሉ ላይ የምትመለከተው ሐውልት የት ሀገር ይገኛል? አሜሪካ። በትክክል ተመልሷል። ባንክ። በትክክል ተመልሷል። ፈረንሳይ ለአሜሪካ የሰጠቻት ነፃነትና ዲሞክራሲን የሚያመላክት ሐውልት ነው። ባንክ ብሏል ጌጅ። ስለ ሴል፣ ስለ ሰውነታችን ስለሚገኝ ሴል የሚያጠና ሳይንስ ምን ተብሎ ይጠራል? ቴዎሎጂማ መንፈሳዊ ትምህርት ነው። ይቀጣ። ስለ ሴል ነው ያልኩት። ይለፈኝ። ባዮሎጂም አይደለም። ሳይቶሎጂ ነው የሚባለው። ፍቅር ባንክ ለአንተ ነው ባንክ ያለች። ለኔ ነው ባንክ ያልሽው? እሺ ፍቅር፣ አባያታ ሐይቅ የት ሀገር ይገኛል? አባያታ ሐይቅ የት ሀገር ይገኛል? ይለፈኝ። ባሌ። ኦሮሚያ ክልል ኢትዮጵያ ማለት ነው። ኢትዮጵያ የት? ኦሮሚያ ክልል ነው መልሱ። ባንክ የት ሀገር ይገኛል ነው ያልኩት እኔ። ባንክ ብሏል ጌጅ። የዣንቶ ዣራ ልቦለድ መጽሐፍ ደራሲ ማን ይባላል? ዣንቶ ዣራ ይስማከ ወርቁ ነው። በትክክል ተመልሷል። ቲጂ ባንክ ብላለች። ቲጂ በአፍሪካ ትልቁ ኤርፖርት የት ሀገር ይገኛል? ኢትዮጵያ ውስጥ። በትክክል ተመልሷል። የኢትዮጵያ ኤርፖርት ነው። ቢኒ ባንክ ብሏል። ቢኒ ምንጭ አፍሪካን አቪዬሽን ማርኬት ዳታ ላይ ነው ያገኘ ነው። ቢኒ ይህ በቪዲዮ ላይ የምትመለከቱት ፊልም ርዕሱ ምን ይባላል? የፊልሙን ርዕስ ትነግረኛለህ? ሰዓት ይለፈኝ። 400 ባንክ ብሏል ጌጅ። ሁለገብ አርቲስት ወጋየሁ ንጋቱ ፍቅር እስከ መቃብር ልብ ወለድን ሲጽፍ ስንት ዓመቱ ነበረ? 25 አልጻፈም። ለምን? ሐዲስ ዓለማየሁ ነው። አንድ ያጨብጭቡላት። ባንክ አርቲስት ወጋየሁ ንጋቱ ሳይሆን የክብር ዶክተር ሐዲስ ዓለማየሁ ናቸው ጸሐፊው። ወጋየሁ ንጋቱ ተራኪውን ታላ። ሰዓታችሁ አልቋል። አንድሽ አለ። አንድሽ ተገላገልኩ አለ። ሰዓታችሁ አልቋል። ይህ ሶስተኛው ዙር ነው። ወደ አራተኛው ዙር እንሻገራለን። በዚህ በሶስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቅድሙ 2800 ብር ጋር 4000 ብር ወደ ባንካችሁ ገቢ ሆነላችሁ። 4000 ብር ባንካችሁ ውስጥ ይገኛል። የዚህ ዙር ጠንካራ መላሽ ደግሞ 1000 ነበረ። ይህ ማለት 1000ን መቀነስ አይቻልም ማለት ነው። 1000 የፈለከውን ሰው የመቀነስ ሙሉ ስልጣን ሰጥተዋል። ማን ይቀነስ? ቁጥር አዘጋጁልኝ። አንድ 2 አውጡት። በቃ መልሱት። እኔ የለሁበትም እዚህ ላይ እጄ የለበትም። ጌችዬ
ጌች ተቀናሽ ተደርጓል። ጋሽ ጌች ስለመጣ ከልብ እናመሰግናለን። አንተም እንደ ወዳጆች እንደ ማህበረ ቂርቆሶች እንደ ወዳጆች ራስን በደንብ አስተዋውቀን። ማስተላለፍ የምትፈልገው ማመስገን የምትፈልገው አካል ካለም ድሉን ሰጣለሁ። ማመሰግነው እግዚአብሔርን ያው ከድንግል ማርያም እንዲሁ አመሰግናለሁ። በመቀጠል ሂሩትንም በእውነት ለዚህ አስተዋጽኦ ላደረገችው በተደጋጋሚ ከኔ ጋር ነበር ዲል የምታደርገ የነበረው እና ለዚህ ፕሮግራሙ ብዙ ጥራለች እና እሷን ላመሰግናት እወዳለሁ። ማህበራችንን ለማስተዋወቅ ብዙ ነገሮች ሞክራለች። እንዲሁም አባይ ቲቪን ማመስገን እፈልጋለሁ። በተለያየ ብዙ እከታተለዋለሁ እና ብዙ ያልታወቁ የተደበቁ አካላቶችን ወደዚህ በማምጣት የተሻለ ጥሩ ነገር እንዲገጥማቸው እድሉን ያመቻቻልና ላመሰግነው እወዳለሁ። ማስተላለፍ የምፈልገው አሁንም እኔ እንግዲህ ቂርቆስ ተወልጄ ቂርቆስ ደግሞ እዚህኛው አራብሳ ቂርቆስ ነው ያለሁት። ይሄ ከዚህ ከመሃል ከተማ መሀል ቂርቆስ እዛ ነበርኩኝ። እውነትህን ነው? አዎ። መቼ ነው ወደዛ ሄድከው? ወደ አራብሳ 9 ዓመት ሆነኛል። የሚገርም ነው። ታውቅ ነበረ ስትሄድ ከዚህ ወደዛ? ከዚህኛው ከዚህ ከጨርቆስ ማለት ነው? ይሄኛው ቂርቆስ በራሴ ነው ተከራይቼ ነው የሄድኩት። ተከራይቼ ነው የሄድኩት? አዎ፣ ወደ አራብሳ ማለት ነው እኮ ነው። ወደዛ ስትሄድ ቅዱስ ጊዮርጊስ ቤተክርስቲያን ቂርቆስ ቤተክርስቲያን? አይ በአጋጣሚ ነው ለስራ ሄድኩኝ። ስራ ላይ እዛ ቂርቆስ አለ አለኝ። እኔው በደሜ ያለ ነው ቂርቆስና አለ ሲሉኝ በቃ በዛው እዚህ መኖር አለብኝ ብዬ እዛው። እውነትህን ነው? አዎ። እና ያ ቤተክርስቲያን ግን ብዙ መሰረተ ልማት ይጎልታልና በዛ አካል እንደው ያ ለዛ ተቆርቋሪ የሆነ አካል መጥቶ ያንን የሚያግዝበት መንገድ ቢመቻች ደስ ይለኛል። ቅድም ገልጸውታል መምህር ወደታች እንዳለ ግን በቃ ያልታየ ካሉት ቤተክርስቲያን አድባራት ውስጥ እሱ ወደ ኋላ የቀረ ነውና ይሄ ከፍ ብሎ ቢታይ ደስ ይለኛልና ይሄንን ማስተላለፍ ፈልጋለሁ። ማመስገን የሚፈልጉት አካል ካለ ማመስገን ያው የመጀመሪያ እግዚአብሔርን ነው። እግዚአብሔርን ድንግል ማርያምን አመሰግናለሁ። ሂሩትንም አመሰግናለሁ እዚህ ለሰጠችን። እንዲሁም አንተንም ብለዋል ብልዬ ነው። አንተንም ራሱ አይ በአካል እንደው በግሽ እኔ እቀበላለሁ እንደ አይ ቤተሰብ ወዳጅ ብዬ ነው እንጂ ቤተሰብ ያው አጠቃላይ የኢትዮጵያን ሕዝብ እንደው ሰላም አግኝቶ እንዲኖርልኝ ይፈልጋል። አሜን። ይሄ ያዩ በክብር ሸኙልኝ። እቺ ቤት እናገኛት ነበር የመጨረሻዋን። አሁን ወደ አራተኛው ዙር ውድድራችን ተመልሰናል። በሶስተኛው ዙር ከሽጌችን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ቲጂ መልሳ ቢኒ ባንክ ብለነዋ አይደለ? ስለ ፍቅር እስከ መቃብር። ስለዚህ ቢኒ ካንተ ነው የምጀምረው። ዝግጁ ነህ? ሰዓታችሁ እያጠረ እየተቀነሰ ነው። ስለዚህ ፍጥነት ያስፈልጋል። ቢኒ ሳይዶ ማኔ በአሁኑ ሰዓት የት ክለብ እግር ኳስ ተጫዋች ነው? የት ይገኛል? ወይ ሳውዲ አረቢያ አልናስር ነው የሚጫወተው። አንድሽ ባንክ ብሏል። አንድሽ ይህ በፎቶ ላይ የምትመለከተው ሐውልት የማን ነው? አንተ ስለ ሐውልት ብቻ ነው እንደሚደርስ። የማን ሐውልት ነው? አሊ ቢራ። በትክክል ሙሉ ስም ነው የምፈልገው። ዶክተር አሊ ቢራ። የክብር ዶክተር አሊ ቢራ በትክክል ተመልሷል። ፍቅር ባንክ ብላለች። ፍቅር በሀገራችን የኦጋዴን በረሃ የሚገኝበት ክልል ማን ይባላል? የኦጋዴን በረሃ ሀገራችን የለም። የት? ኢትዮጵያ ውስጥ የለም። የኦጋዴን በረሃ ኢትዮጵያ ውስጥ አይደለም። ኦኬ ይለፈኝ፣ ይቅርታ። ፍቅር ኦጋዴን በረሃ ውስጥ አስሬ ቁጭ ባረግሽ። ኢትዮጵያ ውስጥ አይደለም ኦጋዴን በረሃ። የኦጋዴን በረሃ ሶማሌ። የት? ሶማሌ። የት? ሶማሌ። የኢትዮጵያ ሶማሌ ክልል። በትክክል ተመልሷል። በትክክል ተመልሷል። ቢኒ እንደ አውሮፓውያኑ አቆጣጠር በ1974 በአፋር ክልል በአዋሽ ሸለቆ ውስጥ በሃዳር ከተባለ ቦታ የተገኘው ቅሪተ አካል ማን ይባላል? ድገምልኝ ጥያቄ ነው። እንደ አውሮፓውያኑ አቆጣጠር በ1974 በአፋር ክልል አዋሽ ሸለቆ ውስጥ ሃዳር በተባለ ቦታ የተገኘው ቅሪተ አካል ማን ይባላል? ስሙ? አርዲ። ሉሲ ድንቅነሽ። ሉሲ ወይም ድንቅነሽ ነው የሚባለው። በትክክል ተመልሷል። ፍቅር አርዲ ከሉሲ በኋላ ነው የተገኘችው። አርዲ ዶክተር ሰለሞን። ፍቅር አቻ ሲባል ምን ማለት ነው?
እኩል ነው። በትክክል ተመልሷል። ቲጂ ባንክ ብላለች። ቲጂ አትሌት ፖልተርጋት የት ሀገር አትሌት ነው? ኬንያ። የኬንያ ነው። በትክክል ተመልሷል። እሺ ቢኒ ባንክ። አይ ቢኒ ጄኔራል ሮድሊፍ ግራዚያኒ የት ሀገር ወታደር ነበር? ጣሊያን። ጣሊያን ነው። በትክክል ተመልሷል። አይረሳም ግራዚያኒ። ባንክ ብሏል። አንድሽ ይህ በቪዲዮ ላይ የምትመለከተው የሙዚቃ ክሊፕ ርዕሱ ማን ይባላል? መጨፈርም ይቻላል። እንደው አጨፍሩም እናንተ እንጂ ያጉቴ ፍቅር ትመልሽ ነበር። ሰዓታችሁ አልቋል። ያጉቴ ነበር ያሬድ ነጉ። ያጉቴ። እሺ ሰዓታችሁ አልቋል። አሁን ወደ አምስተኛው ዙር ውድድራችን ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቅድሞ 4000 ብር ጋር 5600 ብር ወደ ባንካችሁ ገቢ ሆኖላችኋል። 5600 ብር በባንካችሁ ይገኛል። የዚህ ዙር ጠንካራ መላሽ 1000 ነበረ። አጨብጭባ እንዴ! በዚህ ዙር 1000ን መቀነስ አይቻልም። 1000 የፈለከውን ቁጥር መቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። እሺ 1 2 3 አውጡት። ያዙት። ሁላችሁም ያዙት ማለት ነው። ምክንያቱም 2 6 እና 2 7 የሚሉ ቁጥሮች ይታዩኛል። እንዲህ ሲሆን ወይም አቻ ቁጥሮች ሲመጡ እዚህ ጋር ያለው አጫዎች ወይም እኔ ፍርድ መስጠት አልችልም። ምንድነው የምናደርገው መሰላችሁ? የዙሩ ጠንካራ መላሽ ማን ነው ብለን ጠይቃለን። የዙሩ ጠንካራ መላሽ ደግሞ 1000 ነበረ። ሌሎቻችሁ አውርዶ 1000 ያዘው። 1000 ፍርዱን ላንተ ነው የምሰጠው። 2 ምርጫ ግን እሰጣለሁ። ከዛ በፊት ሐሳብን የመቀየር መብት አለ፣ ያለ መቀየርም መብት አለ። ማን ይቀንስ? አልቀይርም። ፍቅር 6 ቁጥር ፍቅር ተቀናሽ ተደርጋለች። ፍቅር ስለመጣሽ ከልብ እናመሰግናለን። አንቺም እንደ ወዳጆችሽ እስኪ እባክሽ ራስሽን አስተዋቂ። ማመስገን የምትፈልጊው አካል ካለም እድሉ ልስጥሽ። እሺ ፍቅር ተከፈለኝ ይባላለሁ። ከቦሌ አራብሳ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን የመጣ ነው። የማህበረ ቂርቆስ ዘአራብሳ የጽዋ ማህበርተኛ ነኝ። ከማህበረ ውስጥ ደግሞ የስራ ድርሻዬ የጉዞ አስተባባሪ ነኝ። ያ ማህበራችንም ጉዞ እናዘጋጃለን። የጽዋ ማህበርተኞችን እንዲሁም ሌሎችን ከኛ ጋር መጓዝ የሚፈልጉትን ይዘን እንሄዳለን እና የዛ የጉዞ አስተባባሪ ነኝ። ያው ቤተክርስቲያኑ የሚገኘው ወንድሞቻችን እንደገለጹት ቅድም በቦሌ አራብሳ ነው የሚገኘው። ምናልባት ብዙ ጊዜ ሰዎች ጉዞ እያዘጋጁ የት ይመጣሉ? ጊዮርጊስ ይመጣሉ። ዋሻ ጊዮርጊስ አለ እና ባለፈው ሚዲያ እንትኖች መተው ነበረ፣ እነ ፍልፍል ምናምን መተው ነበርና እዛው አካባቢ ነው። ያው ቤተክርስቲያኑን ብዙ ሰው ስለማያውቀው ነው በደንብ እንዲታወቅልን ስለምንፈልግ ነው። በአዲስ አበባ ውስጥ ሁለተኛው ቂርቆስ ቤተክርስቲያን አራብሳ ላይ እንዳለ እንዲታወቅልንና በዛውም ማህበራችንን እንደዚሁም ቤተክርስቲያንን መደገፍ የሚፈልግ አካል ካለ እንዲደገፉልን፣ ቤተክርስቲያኑን እንዲያዩ። በጣም ወደ ኋላ የቀረ ቤተክርስቲያን ነው። አዲስ አበባ ውስጥ እንደመኖሩ ግን አዲስ አበባ ውስጥ ያለ የማይመስል ቤተክርስቲያን ነውና ህዝበ ክርስቲያን መተው አይተውት ቢደግፉልን በጣም ደስ ይለናል። ሌላው በግል ህይወቴ የመንግስት ሰራተኛ ነኝ። በለሚ ኩራ ክፍለ ከተማ ወረዳ 6 ጽዳት አስተዳደር ጽህፈት ቤት ሴክሬታሪ ነኝ። አመሰግናለሁ። እንዴት ነው እዛ ለሚ ኩራ ቦሌ አራብሳ ጽዳት እንዴት ነው ሰፈሩ ጽዳቱ? አሁን በጣም እያማረ ሶስላስ እንደዛ ሳይሆን ያው አሁን በልማት ተነሽ ምክንያት ብዙ ማህበረሰብ ክፍል ወደዛ ስለመጣ ብዙ ነገር እየተቀየረ ነው። ገጹም እያማራ ነው። የድሮ ከነበሩ ኮንዶሚኒየሞች አሁን ቀለማቸው እየተቀየረ ምናምን በጣም እያማረ ነው። ምክንያቱም ሰው በዛ ቁጥር ከተማ እየተመሰረተ ነው የመጣው። እንደውም ምንድነው የሆነ ስያሜ ሰጥተውታል እኮ አይደለ? ከፒያሳ አራብሳ ተባለ እና በጣም ጥሩ ቦታ እየሆነ ነው። ለኑሮ ምቹ እየሆነ ነው። በጣም ያማሪያው እሷንም ለመደገፍ ነው።
ማመስገን የምትፈልጊው አካል ካለ ሌላ? መልካም። እሺ፣ ማመስገን የምፈልገው በመጀመሪያ ጌታዬ ኢየሱስ ክርስቶስን እና እንዲሁም እናቱን እመቤታችን ቅድስት ድንግል ማርያምን ማመስገን እፈልጋለሁ። ሌላ ወደዚህ ምድር ያመጡኝን የወለዱኝን እናትና አባቴን በህይወት ባይኖሩ ማመስገን እፈልጋለሁ። ሌላው ደግሞ ልጆቼን የአብስራና ሊዲያ የሚባሉ ልጆች አሉኝ። እነሱን ማመስገን እፈልጋለሁ። ወደዚህ ፕሮግራም እንድንመጣ የጋበዘችንን እህታችን ሂሩትን ማመስገን እፈልጋለሁ። እንዲሁም የአባይ ቲቪን ማመስገን እፈልጋለሁ። ለዚህ ስለጋበዘን በጣም እናመሰግናለን። ለዚሁም ማህበራችን እንድናስተዋውቅ እድሉንም ስለሰጠን ጭምር በጣም አመሰግናለሁ። አንተንም አመሰግናለሁ። ማህበራችንን ባለቤት ምናምን ካለ አንዳንድ ይረሳል ብዙ ጊዜና ለምን እንደሚረሱ ይለኛል። ሴቶቹም ባላቸውን ማነው ወንዶቹ ሚስታቸውን ይረሳሉ። ይህ ነገር በጣም መጣራት ያለበት ነገር። መልካም። የልጆቼንም አባት ማመስገን ይፈልጋል። እሺ አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን መተናል። በዚህ ዙር ጠንካራ መላሽ የሚባል የለም። እርስ በርሳችሁ ነው የምትቀናነሱት። ሰዓታችሁ ተቀንሶ 1 ደቂቃ ከ50 ሰከንድ ላይ ደርሷል። ስለዚህ ፍጥነት ያስፈልጋችኋል። ዝግጁ ናችሁ? ሰዓታችን ያለቀው ደግሞ ያጉቴን መልሶ ፍቅር ባንክ ብላ ነበር። ፍቅር ደግሞ የለችም። ስለዚህ ቲጂ ካንቺ ነው የምጀምረው። ዝግጁ ነው? ፍጥነት ያስፈልጋል። አሁን ባንካችሁ ውስጥ 5600 ብር ተቀምጧል። አሁን የምትደምሩት ብር ተጨምሮ ነው ወደ መጨረሻው ዙር የሚሄደው። ተግባባን? የኩዌት የመገበያ ገንዘብ ምን ተብሎ ይጠራል? ይለፈኝ። ፍጥነት። ድርሃም አይደለም፣ ዲናር ነው የሚባለው። ቢኒ ፊደል ካስትሮ የተወለደበት ሀገር ማን ይባላል? ኩባ ነው። በትክክል ተመልሷል። አንድሽ ባንክ እያላችኋ። አንድሽ ኪሊማንጃሮ ተራራ የት ሀገር ውስጥ ይገኛል? ሰሜን አሜሪካ። ኬንያም አይደለም። ይለፈኝ። ታንዛኒያ ነው። እሺ ቲጂ ብራና ከምን ይዘጋጃል? ከፍየል ቆዳ። ከቆዳ ሚሊዮን ወስዳለሁ። እሺ ሌላም ቆዳ መጠቀም ስለሚቻል። እሺ ቢኒ ባንክ። እንዴ ሻርክ ስንት አጥንቶች አሉት? ሻርክ አጥንት የለውም። በትክክል ተመልሷል። አንድ ሻደንግጥ ባንክ ብሏል። አንድሽ በአሁኑ ሰዓት የኢትዮጵያ አየር መንገድ ዋና ስራ አስኪያጅ ማን ይባላሉ? ኢንጂነር ጣሰው መስፍን ጣሰው። በትክክል ተመልሷል። ባንክ ጣሰው ናቸው። ቲጂ ባንክ ብሏለች። ቲጂ በሳይንሳዊ ስሙ ኢኩላፕትስ የሚባለው ቃል የአማርኛ ፍቹ ማን ነው? ሳይንሳዊ ስሙ ኢኩላፕተስ ነው የሚባለው። አላውቀውም። ይለፈኝ። ኢኩላፕትስ ባህር ዛፍ ነው። በትክክል ተመልሷል። ጎበዝ። ቲጂ ባንክ ብላለች። ቲጂ የፈረንሳይ ብሔራዊ ቋንቋ ምን ይባላል? የፈረንሳይ ብሔራዊ ቋንቋቸው ይለፈኝ። ፍሬንች ነው። በትክክል ተመልሷል። ፈረንሳይኛ። አንድሽ ባንክ ብሏል። አንድሽ ዩሃን የት ሀገር የመገበያ ገንዘብ ነው? የቻይና ነው። ቲጂ ባንክ ብላለች። አትሌት ቀነኒሳ በቀለ የተወለደበት አካባቢ ማን ይባላል? አርሲ የት? በቆጂ ነው። በትክክል ተመልሷል። ቢኒ ባንክ ብሏል። ቢኒ ባሳት አለ። ሰዓታችሁ አልቋል። አምስተኛው ዙር ተጠናቀቀ። ወደ መጨረሻው ዙር ልንሸጋገር ነው። ይህ ዙር ደግሞ አሁን የተጠራቀመውን ብር ከቅድሙ ጋር ተጨምሮ አሸናፊው የሚለይበት ዙር ነው የሚቀጥለው። በዚህ በአምስተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቅድሙ 5600 ብር ጋር 7200 ብር ወደ ባንካችሁ ገቢውላችኋል። 7200 ብር ባንካችሁ ውስጥ ይገኛል። አሁን ይህን 7200 ብር ከሚቀራችሁ የሁለት ስልክ ጥሪ ብሮች ከተመለሱላችሁ እነሱም 500 ያሸልማሉና እዚህ ላይ ነው የሚደመሩት መጥተው። ካልሆነስ ከዚህ ላይ ይቦጨቃል። ገና ተግባብተናል። ማን ነው የሚያሸንፈው? ለዚህ የሚያስፈልገን 2 ሰው ነው። እናንተ ደግሞ 3 ናችሁ። ይህ ማለት እርስ በርሳችሁ ትቀናነሳላችሁ። ማን ይቀነስ? ስማችሁን ስጠራው ብቻ የምትቀንሱትን ቁጥር ታውጡልኛላችሁ። ተግባብተናል። ጠንካራ መላሽ የሚባል እዚህ ላይ የለውም። ማን ይቀነስ? ቁጥር አዘጋጁልኝ። የምትቀንሱትን ቁጥር አዘጋጁ። ስማችሁን ስጠራው ብቻ ነው የምታወጡት።
ቲጂ አውጩ። ስንት ቁጥር ይላል? 2 ቢኒ አውጣው። ስንት ቁጥር ይላል? ቲጂ 7 አንድሽ እንዳታውጣ ያዘው። ቢኒ አንተ እንኳን ደስ ያለ፣ ምክንያቱም በውድድሩ መቆየትን አረጋግጠሃል። ግን አንተ አንድ ሰው ትቀንስልናለህ። ፈራጅ ነህ ዛሬ ፈራጅ ነህ። ተቀናሽ ተደርጋለሽ። ቲጂ ስለመጣሽ ከልብ እናመሰግናለን። እባክሽ አንቺም እንደ ወዳጆችሽ እዚህ ጋር እንድቆም የፈቀደልኝን እግዚአብሔርን አመሰግናለሁ ከነናቱ። ይህንንም እዚህ ቦታ እንድንገኝ የረዳንን አባይ ቲቪን አመሰግናለሁ። በተጨማሪ ማመስገን የምፈልጋቸውን ወደ ኋላ ላይ ያደርጋለሁ። እኔ የመጣሁት ከአራብሳ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን። ቅዱስ ቂርቆስ ብቻ አይደለም፣ 5 ጽላቶች አሉን። አቡነ አረጋይ፣ ቅዱስ ሚካኤል፣ ቅዱስ ገብርኤልና መጥምቀ መለኮት ቅዱስ ዮሐንስ ነው። ደብሩ ላይ ያሉት 5 ናቸው። የዛ ደብር ላይ ነው የተገኘ ነው። በዛ ደብር ውስጥ የማህበረ ቂርቆስ ማህበር አባላት ነን። ከመስራቾቹ አንዷ ነኝ እኔ እና ዛሬ ግን አባል ሆኜ ነው ማገለግለው። እዛ ላይ የኃላፊነት ቦታ የለኝም እና ምንድነው ይሄ ማህበር ሲመሰረት ቤተክርስቲያኗ በቤቶች መካከል ነው ያለችው፣ በኮንዶሚኒየሞች መካከል ላይ ስለሆነች ብዙ የመታየት እድሉ የላትም እና ይሄንን እንዴት አድርገን እናውጣ እናሳይ በሚለው 13 ሆነን ነበር የመሰረትናትና ከመስራቾች ውስጥ 2-3 አለን እዚህ ውስጥ እና ያቺ ቤተክርስቲያንን ለማሳየት ያው ሰው ሲተባበር ሰው ሲሰባሰብ ነውና የሚታየው። ከዛ ውስጥ ላይ ያለች በጀርባ በኩል የአርሶ አደር ቦታ ነው ያለው፣ ከፊት ለፊት ኮንዶሚኒየም ነው ያለው። መግቢያ እንኳን በር የላትምና ለዛ እንድንታይ እንድንወጣ ብለን ነበር የጀመርነው። ይሄ አድጎ ዛሬ እዚህ ቦታ ላይ ደርሰን በሚዲያ እንዲታይ ያደረገችንንም እህታችንን አመሰግናለሁ። እና ቅዱስ ቂርቆስ ቤተክርስቲያን ከመንገድ ርቆ አይደለም፣ ግን ምንድነው ችግሩ የቤቶችና በእንትኖች መካከል መሆኑ ነው። አሁን ራሱ በብዛት የተያዝንበት አርሶ አደር ያዘው ቦታ ላይ አርሶ አደር የሚከፈል ገንዘብ አተን፣ ለካህናት ደሞዝ የሚከፈል አተን፣ ያው ሁላችንም በማህበሩ ስም በጉዞ በየምክንያቱ እያደረግን እየደጎምናት ያለን ነውና በተለይ የምጠይቃችሁ የቂርቆስ ቤተክርስቲያን አካባቢ ያላችሁ ሰዎች የከተማው ቂርቆሶች አየት ብታደርጉልን ደብራችንን እላለሁኝ። አመሰግናለሁ። አንዱን ልክስ ወይ አንዱን ትልቁን የሆነ ታቦት ጥር 15 የሐምሌ 15 ይወጣል። ጥር 15 እና ሐምሌ 15 ይመጣል። መጥምቀ መለኮትም ዮሐንስ አለ እና መጥምቀ መለኮት ዮሐንስም ስላለ የምታውቁት ከተማ ላይ ያላችሁ ብዙ ህዝብ ያላችሁ ደብራት አንዳንዴ ወደኛ መጣ ብላችሁ ስብከተ ወንጌሉን እንኳን እዛ ብታረጉልን እየጠይቃለሁ ማለት ነው። ሌላው ልጆቼን አመሰግናለሁ። 2 ልጆች አሉኝ፣ ሳምሶን ወርቅነህና ከዋኔት ወርቅነህ። ወዳችኋለሁ። በተረፈ ሁላችሁንም አመሰግናለሁ። አራብሳ ላይ ያላችሁ የቂርቆስ ሰዎች በሙሉ እናመሰግናለን። በግሌ ነው የምሰራው። ትንሽ ሱቅ አለችኝ። ያን ሱቅ ነው የማስተዳድረው። ትንሽ ናት። አሁን ወደ መጨረሻውና ምናልባት የስልክ ጥሪ ተደርጎ ደመሩ ብሮች ካሉ እነሱንም አውቀን የአሸናፊውን ወደምንለይበት ዙር መተናል። በባንካችሁ ውስጥ 7200 ብር አላችሁ። 2 የስልክ ጥሪዎች ማለትም አንዳንድ በመሃል ላይ ስልክ ጥሪዎች ታደርጋላችሁ። የስልክ ጥሪያችሁ ከተመለሰ ለአንዱ ጥያቄ 500 ብር ቦነስ ይሰጣችኋል። ከመለሱላችሁ በስልክ ካልመለሱሳ 500 ብሩ ይቀንሳል። ተስማማላችሁ? በዚህ ግማይነት አይኔ በራሴ መልሳለሁ። በራሴ መልሳለሁ። እኛ ስልክ ጥሪ ነው የምንፈልገው። እሺ ስማ፣ በቃ ስምምነቱን አከብራለሁ። መብታችሁ ይሄ በመብት ላይ የተመሰረተ ነው ማለት ካወቅነው መመለስ እንችላለን። አንችልም። በስልክ ነው። ለዚህ አስተማማኝ ሰው ጋር አዘጋጁ። በመሃል ጥያቄውን ጠይቃቸዋለሁ። ዝግጁ ናችሁ? 5 የመለያ ጥያቄዎች ጠይቃቸዋለሁ። አሁን አይደለም፣ መሃል ላይ ነው ጠይቃችሁ። 5 የመለያ ጥያቄዎች ጠይቃቸዋለሁ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የተጠራቀመው ብር አሸናፊ ይሆናል ማለት ነው። ተግባብተናል? ሰዓት የለም፣ ባንክ የለም። እንደፈለጋችሁ አስባችሁ መልሱ። ግን አንዴ ከአፋችሁ ስህተት ከወጣ በረድ አለቀ። ከማን ጀምር? አንድሽ ከሳቸው ከሱ አንድሽ ኮሜዲያን ቻርሊ ቻፕሊን የት ሀገር ዜጋ ነው? ወይም የት ሀገር ዜጋ ነበረ? ይሄ ራስህ የምትመልሰው ነው። የስልክ ጥሪውን እነግርሃለሁ። ጀርመናዊ ነው።
ጀርመናዊ አይደለም፣ አልተመለሰም። ነጥብ አያሰጥም። እንግሊዛዊ ነበር። በትክክል ተመልሷል፣ ግን ነጥብ አያሰጥም። እሺ ቢኒ ጃፓን ከተማ የት ሀገር ትገኛለች? አንዴ ድገመልኝ፣ ይቅርታ። ጃፓን ከተማ የት ሀገር ትገኛለች? ጃፓን ሀገር ናት እንጂ ከተማ አይደለች። በትክክል ተመልሷል። ጃፓን ሀገር ናት እንጂ ከተማ አይደለችም። አንድሽ ይሄን አባባል ትጨርስልኛለህ። ዳሽ ቤት አያደርስም፣ ሸኝ። በትክክል ተመልሷል። ቢኒ አቡበከር ናስር የየት ሀገር ብሔራዊ እግር ኳስ ተጫዋች ነው? የኢትዮጵያ። በትክክል ተመልሷል። አንድሽ የቱኒዚያ ዋና ከተማ ማን ትባላለች? ቱኒዝ ነው የምትባለው። በትክክል ተመልሷል። ቢኒ በሀገራችን ጥንታዊ ታሪካዊ ቤተ መንግስት የሆነው የአጼ ፋሲል ግንብ የት ከተማ ይገኛል? ጎንደር ነው። ይህን አባባል ጨርስልኛል። አንድሽ ሲሮጡ የታጠቁት ሲሮጡ ይፈታል። ቢኒ ግራር ምን አይነት አትክልት ነው? የጥላ ዋርካ ወይ ይለፈኛል። ቢኒ ይለፈኝ የለውም ብያለሁ መጀመሪያውን። ጥያቄውን በደንብ አልሰማኝም። ግራር ምን አይነት አትክልት ነው ነው ያልኩት። ግራር አትክልት አይደለም፣ የዛፍ አይነት ነው መልሱ። አልተመለሰም። ስለዚህ ወደ ስልክ ጥያቄዎቻችን እንሄዳለን። አራት ጥያቄዎች ተጠይቃችሁ ነበር። አምስተኛው የስልክ ጥያቄ ነው። አንድሽ ካንተ ነው የምጀምረው። ስልክ አዘጋጅልኝ። ይሰማል? ማን ልበል? ሰለሞንማ አቶ ሰለሞን አድማሱ። አንድሽን ጥያቄ እየጠየቅኩት ነው። አንድ ጥያቄ ጠይቀዋለሁ። ይህን ጥያቄ ከመለሱ 500 ብር ይሸለማል። እሺ የምችለው ከሆነ እንግዲህ እንሞክራለን። ቀላል ጥያቄ ነው። የአራተኛው የአፍሪካ እግር ኳስ ፌዴሬሽን ፕሬዝዳንት ማን ነበሩ? አራተኛው የአፍሪካ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ይድነቃቸው ተሰማ። በትክክል ተመልሷል። ጋሽ ይድነቃቸው ተሰማ ነበሩ። እናመሰግናለን ከልብ። ተመልሷል? አዎ። ቴንክ ዩ። እናመሰግናለን። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አሁን ብራችሁ 7700 ብር ደርሷል። ጨመረ ማለት ነው። 500 ብር ቦነስ አግኝቶ 7700 ብር። ቢኒ የስልክ ጥያቄ ጠይቃለሁ። ያንተም ተጫዋች ወይም ያንተም ተወዳዳሪ ከመለሰ ይጨምራል፣ 8200 ብር ይደርሳል። ካልመለሰ ግን እሱ ያገኘውን 500 ብር እንደገና ይቀንሳል። ያሳዝናል። ሄሎ ዳኑ። አቤት። እሺ ማን ልበል? መጀመሪያ ስሞትን ማን ልበል? ዳንኤል መኮንን። ቢኒያምን ጥያቄ ልጠይቀው ነው። ጥያቄውን ሰምተህ ከመለሰ 500 ብር ያሸልመዋል። ኦኬ። ዝግጁ ነህ? ዝግጁ ነኝ። ቢኒ ዳኒ ሙሉ ይዞታዋ ምን ውሃ? ዳኒ አቤት። ይሰማል? ስፒከር ላይ አድርገው መሰል። ስፒከር ላይ አድርገው። ይሰማል? ይሰማል። ሙሉ ይዞታዋ ማለት ሙሉ ሀገር ናት። እሺ ሙሉ ይዞታዋ በዩኔስኮ የተመዘገበው ሀገር ማን ትባላለች? ሙሉ ይዞታዋ በዩኔስኮ የተመዘገበ ሀገር በዩኔስኮ ረጋ በል። ሙሉ ይዞታዋ በዩኔስኮ ለምሳሌ ምን ታሪካዊ ቅርሶቿ ምናምን ነው? አገሪቷ በሙሉ በዩኔስኮ ተመዝግባለች። በቃ አገሪቷ ከተመዘገበች ውስጧ አለ። የት ይቀርላታል? አይቀርም። እሱማ ባባ ይሄ ከባድ ጥያቄ ነው። ኧረ ቀላል ነው።
ሙሉ ይዞታዋ በዩኔስኮ የተመዘገበ አገር ከጎን ያለው ፋማከር ቫቲካን ትሆን ቫቲካን በትክክል ተመልሷል። በትክክል ተመልሷል። ካናት በትክክል ተመልሷል። 8200 ብር። አሁን ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ8200 ብር አሸናፊ ይሆናል ማለት ነው። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ቢኒ 1 ስተህ 4 መልሰሃል። 1 ስተህ 4 መልሰሃል። ስለዚህ እኩል ነጥብ ላይ ያላችሁት። 8200 ብር ደግሞ ወሳጅ ይፈልጋል። ስለዚህ 1 የመለያ ጥያቄ ጠይቃችኋለሁ። የተሰጣችሁን የምሰጣችሁን 1 የመለያ ጥያቄ በፍጥነት የመለሰ አንድሽ ቢኒ አይደለም ፈጥኖ የመለሰ የ8200 ብር አሸናፊ ይሆናል። ዝግጁ ናችሁ? ፍጥነት የሚያስፈልገው እሺ፣ ዝግጁ? አንድሽ ቢኒ፣ በሀገራችን ኦፓል ተብሎ የሚታወቀው የባህል ምግብ ከምን ይዘጋጃል? ኦፓል የባህል ምግብ አይደለም። ምንድነው? ማዕድን ነው። በትክክል ተመልሶ ኦፓል ማዕድን እንጂ የምግብ አይነት ወይም ምግብ ዝርዝር ውስጥ ግን ቢገባስ? ኦፓል የሚባል ዘይት አለ አይደል እንዴ? የኦፓል ዘይት ምናምን የሚባል ምግብ አይደለም እኮ አለ ወይ ነው የምልህ። ጥያቄ ነው የጠየኩህ። እኔ ምግብ ነው መች ወጣች? ለማንኛውም የማህበረ ቂርቆስ አባሎች ዛሬ ያደረጉትን ፍክክር በ8200 ብር አሸናፊነት ተጠናቋል። ስለመጣችሁ ከልብ አመሰግናለሁ። ስለዚህ እናንተም እንደ ወዳጆቻችሁ ትንሽ ትሉኝና የዛሬውን ከእናንተ ጋር ጨርሳለሁ። ቢኒ ካንተ ጀምር። እሺ፣ አመሰግናለሁ። ከምንም በላይ የመጀመሪያ ምስጋና ማቀርበው ለነፍሳችን ፈጣሪ ለቅድስት ሥላሴ ምስጋና አቀርባለሁ። እዚህ ለመድረስ በነገሮች ሁሉ የረዱኝ ያገዙኝ ወዳጆች አሉ። የእናቴ ምትክ ሆና በብዙ ነገር ደግሞ የረዳችኝ ጁፋሬ ከልብ አመሰግናለሁ። ከልብ ወድሻለሁ። በዙሪያ ያሉ ጓደኞቼ የኔን ከፍታ የኔን ናፍቆት የምትፈልጉ የምትናፍቁ ጓደኞቼ ወዳጆቼ ከልብ አመሰግናለሁ። እዚህ ደግሞ የጋበዙኝ ወዳጆቼን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አንድሽ አቤት፣ ወደ አንተ ልምጣ። እንግዲህ ያው ስሜ ሙሉ ስሜ አንዱዓለም ተሰማ እባላለሁ። በመጀመሪያ ያው ሁሉን ያመጣ ሁሉን ያዘጋጀ እግዚአብሔር አምላኬ ክብር ምስጋና ይግባው። ወደ ምድር እንዲመጣ ምክንያት የሆነች ምክንያት ድህን እመቤታችን ወላዲተ አምላክ ክብር ምስጋና ይግባት። በመቀጠል ሳይማሩ ያስተማሩኝ በባዶ እግራቸው እየሄዱ ጫማ አልብሰው ሸልመው ለትምህርት አብቅተው እንዲህ ራሴን በተሻለ ኑሮ እንድኖር ያደርጉኝ እናትና አባቴ ተሰማ ምትኩ ይባላል። ይባል ነበር። ያው ካረፈ 1 ዓመቱ ነው። አይዞህ፣ ሁላችንም ይህን ጽዋ ቀምሰናል። ያልቀመሰ አይገኝም። ብዙ ተደክሞለታል። ግን ያው እግዚአብሔር ፈጣሪ ፈቃድ ሆነና እንግዲህ ማዳን አልተቻለም። አይኑን እንኳን ሳላየው ነው ወደ የማይመለሰው ዓለም የሄደብኝ አባቴ ነው። አይዞህ፣ ነፍስ ይማር ላለው በሙሉ ስብና ቀርጸህ ስራ ወዳድ አድርገህ ስላሳደግከኝ አመሰግናለሁ። እናቴ ምረት ደስታም አመሰግናታለሁ። በሴትነቷ ሙሉ ቤተሰብ አባላት ማለት ይቻላል በግብርና ስራ እየተዳደረች አስተምራ እዚህ አድርሳናለች። አመሰግንሻለሁ። በመቀጠል በጣም ታታሪ የሆነች ባለቤቴ ባየው ማናለት ትባላለች። ልጆቿን ያለምንም ደጋፊ ከቤት በራሷ ኃላፊነት ነው እያሳደገች ያለ። አመሰግንሻለሁ። በመቀጠል ያው የቅዱስ ቂርቆስ ማህበር ማመስገን ይቻላል። እሱ እንግዲህ ወንድማችን በነገራችን ላይ ይሄ ማህበር ቅድም እንደገለጹት በቅዱስ ቂርቆስ በመካነ ሰማያት ቅዱስ ቂርቆስ ቤተክርስቲያን ስር የተመሰረተ የጽዋ ማህበር ነው። ጉዞም ያካሂዳል። ብዙ መንፈሳዊ አገልግሎቶችን ነው የሚሰጥ። እንግዲህ በአባቶች ፈቃድ በቤተክርስቲያኗ ስር ጥበቃ እየተደረገለት ነው ብዙ አገልግሎት እየሰጠ ያለ
እኔ አሁን የጽዋ ማህበርም የተመሰረተበት ዋናው ምክንያት ቤተክርስቲያኑን በተለያየ መንገድ ለመደገፍ ነው። እየደገፈ ነው። በተለያየ ጊዜ ከመቃኞ ቤት ጀምሮ አሁንም ያለው ያው በቆርቆሮ ቤት ነው። የሚገርመው በተለያየ ሁኔታ በጉልበት፣ በእውቀት፣ በገንዘብ ድጋፍ እያደረግን ቤተክርስቲያኑን ይዞ ያለ ማህበር ነው። ይህን ማህበር በትምህርት ክፍልነት ነው የማገለግለው። እኔ ምንም የማረባ ሰው ሆኜ ሳለ ግን ወንድሞች እህቶች ያው ትልቅ ቦታ ሰጠውኝ እነሱንም እያገለገሉ ነው። እኔንም ራሴም እየተገለገሉ ስለሆነ ይህን ማህበር እንግዲህ ቤተክርስቲያኑ እንዲያግዝ ድጋፍ እንድታደርጉ ቤተክርስቲያኑንም በዛው ቅዱስ ቂርቆስ ቤተክርስቲያንን ገንዘብ ያላችሁ፣ ጉልበት ያላችሁ፣ አቅም ያላችሁ መጣችሁ እንድትረዱ የተሻለ ቤተክርስቲያን እንዲሰራለት በዚሁ መልእክቴን አስተላልፋለሁ። አባይ ቲቪን አመሰግናለሁ። ለዚህ አውደ ምሕረት ያበቃችን እህታችን ሂሩት ደግሞ እግዚአብሔር ክብር ይስጥልን። አመሰግናለሁ። ብዙ ጊዜ ህይወታችሁን በቤተክርስቲያን ስታሳልፉ አውደ ምሕረት ነው ታፋችሁ ላይ ቅድሚያ የሚመጣብን እሱ ነውና ለዚህ መድረክ ትክክል ነው። አውደ ምሕረት ለቤተክርስቲያን ብቻ የሚሰጥ የክብር ስም ስለሆነ ብዬ ነው። በጣም አመሰግናለሁ ከልብ ስለመጣችሁ። የዛሬውን ጨረስን። ከልብ አመሰግናለሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።